በምን ደስ ይበለን? ዕንባቆም ምዕራፍ 3 ቁጥር 17 ላይ እንደዚህ ይላል፣ ምንም እንኳን በለስ ባታፈራ በወይራም ሐረግ ፍሬ ባይገኝ እርሾችም መብልን ባይሰጡ በጎችም ከበረቱ ቢጠፉ ላሞች በጋጥ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። እግዚአብሔር ኃይሌ ነው፣ እግሮቼን እንደ ኋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬተኛል ይላል። ደስታ የሚባለውን ነገር ስናነሳ አብሮ ተያይዞ የሚነሱ ሌሎች ሁለት ቃላት አሉ። አንዱ ደስታ ነው፣ ሌላኛው ሐሴት ነው፣ ሌላኛው ፍስሐ ነው። ደስታ የምንለው ነገር አንድ ነገር ሲሆንልን፣ አንድ ነገር ስናገኝ ያንን ምክንያት አድርገን የምንስቀው፣ የምንደሰተው፣ ኢንጆይ የምናደርገው ነገር። ለምሳሌ ተምረን ስንመረቅ ዋው፣ የሆነ ጋዘሪንግ ሲኖረን ዋው እንላለን። ሐሴት ግን እንደሱ አይደለም። ሐሴት አንደኛው ትርጉሙ እኔ ማን ነኝ፣ who I am። ጠዋት ስንነሳ የት ነው የሚሄደው፣ እንዴት ተለውጫለሁ ከሚለው ይነሳል። ከዛ ባለፈ ግን ፍስሐ የሚባል አለ። ሐሴትና ፍስሐ ኮመን የሚያደርጋቸው ነገር ምንድን ነው? ከኛ ነገር ላይ አይነሱ፣ ከራሱ ከእግዚአብሔር ላይ ነው የሚነሱት። እግዚአብሔር በእኛ ውስጥ የእሱ ከመሆናችን የተነሳ የሚያፈሰው ሳቅ፣ የሚያፈሰው ሰላም፣ የሚያፈሰው እርካታ ነው። ኦኬ፣ ለቨሉ ከፍ ይላል ማለት ነው። ሶ በምን እንደሰት ነው ዛሬ ትምህርታችን ወይ መልእክታችን። 4 ወይ 5 ፖይንት። አንደኛ ሁልጊዜ በጌታ ደስ ይበላችሁ። የተጻፈልን እሱ ነው። ፊልጵስዩስ 4:4 ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ ይላል። ምን ማለት ነው? የደስታችሁን ምንጭ፣ የሳቃችሁን ምንጭ ሁኔታዎች ላይ አታድርጉት። እነዛ ነገሮች ይመጣሉ፣ ይሄዳሉ። ዕንባቆም ተከራክሮ እነዚህ ነገሮች ቢኖሩ ብሎ በኋላ ላይ ግን ሲገባው የእውነተኛ የሳቅ ምንጭ፣ የእውነተኛ የደስታ ምንጭ እግዚአብሔር ነውና በእግዚአብሔር ደስ ይለኛል፣ ደግሞ ከፍ አድርጎ በእሱ ነው ሐሴት የማደርገው። በለስ ቢያፈራ ባያፈራ፣ በወይራ ሐረግ ፍሬ ቢገኝ ባይገኝ፣ ከብቶች በጋጥ ውስጥ ቢኖሩ ባይኖሩ፣ የኔ የደስታ ምንጭ ሊሆን የሚገባው፣ የአማኝ የደስታ ምንጭ ሊሆን የሚገባው በሚያገኘው ሳይሆን በያዘው አምላክ በራሱ በኢየሱስ ነው ማለት ነው። ለዚህ ነው መዝሙር 81 ቁጥር 1 ላይ በረድኤታችን በእግዚአብሔር ደስ ይበላችሁ፣ ለያዕቆብ አምላክ እልል በሉ ይላልና እንደ ዳነ ሰው ልንስቅ ልንደሰት የሚገባን መጀመሪያ በራሱ በኢየሱስ ነው። ኢየሱስን ስላገኘ፣ ኢየሱስ ስላለ። አሜን። አንደኛ እሱ ነው ማለት ነው የደስታችን ምንጭ፣ የደስታችን መሰረት ሊሆን የሚገባው። ሁለተኛ በፈተና ደስ ይበላችሁ ይላል መጽሐፍ ቅዱስ። ያዕቆብ ምዕራፍ 1 ቁጥር 2 ላይ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ ያውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። የእምነታችሁ መፈተን ምንድነው? በሰው ሕይወት ውስጥ ፈተና አንዱ ከአጋንንት ይመጣል፣ ሁለተኛው በራሳችን ምኞት ስንሳብ ይመጣል፣ ሶስተኛው በሰዎች ክፋት ይመጣል፣ አራተኛው በእግዚአብሔር ይመጣል። ምንድነው? ስለ እምነታችንና በእምነታችን ምክንያት በእግዚአብሔር ላይ ባለን መደገፍ ምክንያት በወንጌል ምክንያት በቻሌንጅ ውስጥ ስናልፍ፣ ስንገፋ፣ ስንጣል፣ ስንሰደድ ያንን እንደ ሙሉ ደስታ ቁጠሩት ይላል። ለምን? እግዚአብሔር እየሰራ ነው። እግዚአብሔር በስራ ላይ ነው። መጨረሻው መጣል አይሆንም፣ ያማረ ነው የሚሆነውና ደስ እያላችሁ በተለይ ለእግዚአብሔር ለወንጌል ለመንግስቱ ስትገፉ በሱ ደስ ይበላችሁ መመረጥ ነው እያለን። ሶስተኛው
በመዳናችሁ ደስ ይበላችሁ ይለናል። ሉቃስ 10:20 ላይ ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ እና ስማችሁ በሰማያት ስለተጻፈ ደስ ይበላችሁ። አይገርምም? ሰው እጁ ላይ ሰው ሲፈወስ፣ ሰው አጋንንት ሲወጣ፣ ሰው የሆነ ነገር ሲሆን ያስደስታል እኮ የሰው ነፃ መውጣት። ኢየሱስ ግን የድነት የደስታ የመጨረሻው ጥግ ሊሆን የሚገባው ከየት እንደወጣችሁ፣ ከምን አይነት አስፈሪ ስፍራ ኢየሱስ እንደነቀላችሁ፣ ከድቅድቅ ጨለማ ወደሚደነቅ ብርሃን እንዳወጣችሁ ይግባችሁና ስማችሁ ደግሞ በሕይወት መዝገብ ላይ እንደተጻፈ ይሄ ትልቅ እድል እንደሆነ ገብቷችሁ ደስ ይበላችሁ፣ ስለ መዳናችሁ ደስ ይበላችሁ ነው የሚለው። አራተኛው በመከራ ደስ ይበላችሁ ይላል። ከባድ አንደኛ ጴጥሮስ ምዕራፍ 4 ቁጥር 13 ላይ ነገር ግን ክብሩ ሲገለጥ ደግሞም ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉት ልክ ደስ ይበላችሁ ይላል። ሐዋርያቱ ወንጌልን ሰብከው ሲያዙ፣ ሲደበደቡ፣ ከዛ ሲፈቱ እኛ ለጌታ ብለን መደብደባችን፣ መታሰራችን ምን አይነት ደስታ ነው ብለው ደስ እያላቸው ወጡ። እድል ነው እያሉ ወጡ። ይሄ ከክርስቶስ ጋር ክብርን መካፈል ነው። እናስ በዚህ ደስ ይበላችሁ ለጌታ ብላችሁ ሳክሪፋይስ ስታደርጉ። ሌላስ አምስተኛ በተስፋ ደስ ይበላችሁ። ሮሜ 12:12 በተስፋ ደስ ይበላችሁ በመከራም ታገሱ በጸሎት ጽኑ ይላል። በተስፋ ደስ ይበላችሁ። ተስፋ ያሁን አይደለም፣ ተስፋ የወደፊት። ኦኬ፣ በምታልፉበት ነገር ሁሉ እግዚአብሔር ነገ ላይ መልካም አለው። የዘላለም ሕይወት ተዘጋጅቶላችኋል። የዘላለም ሀገር ተዘጋጅቶላችኋል። እናስ በተስፋ ደስ ይበላችሁ፣ በሱ ደስ ይበላችሁ። እርካታችሁ ጌታና ጌታ ብቻ ይሆንላችሁ። ነገ መልካም ይሆናል። መጽሐፍ ቅዱስ ለጻድቁ መልካም ይሆንልሃል በሉት አይደለም የሚለው? ነገ መልካም ስለሚሆን በተስፋ ደስ ይበላችሁ ይለናል። አሜን። ዛሬ በምን እንደሰት? መጽሐፍ ቅዱስ በአዲስ ኪዳን የሚለን በተስፋ ደስ ይበላችሁ፣ በመከራ ደስ ይበላችሁ፣ በመዳናችሁ ደስ ይበላችሁ፣ በፈተና ደስ ይበላችሁ፣ በራሱ በጌታ ደስ ይበላችሁ። የደስታችሁን ምንጭ ከሆኑ ነገሮች ሀፕን ከሚያደርጉ ነገሮች ላይ አንሱና ከዘላለሙና ከእግዚአብሔር አንጻር እሱ ላይ አድርጉት። ደስታችሁ ፍጹም ይሆናል። ደስታችሁ ማይረበሽ ይሆናል። ደስታችሁ ዘለቄታ ያለው ይሆናል። ስለዚህ በጌታ መደሰት ይብዛልን። በስራው መደሰት ይብዛልን። በተስፋ መደሰት ይብዛልን። ስማችን በሰማይ ስለተጻፈ በሱ መደሰት ይብዛልን። ሰይጣን የተደረገልንን አጥፍቶ ያልተደረገልንን ነገር እያስቆጠረ አያሳዝነን፣ አያስቆዝመን። ሁልጊዜ በጌታ ደስ የሚለን እንድንሆን እግዚአብሔር ይርዳን። ተባረኩ። አሜን።